የምትባዩ እኔ ጋር የሚያጣለሽ ይሄ እኔ ምንም አላልኩም። እኔ ቀዳማዊት ነበርኩ ነው ያልኩት። ደሞዬን ማንም ሳያውቀው እሺ ጎበዝ ቀዳማዊት ነሽ። አሁንም ተስተካካይ በቃ አልፈልግም። ምን በወጣኝ ብዬ እኔ አንቺ ግማታም ነው ይውጭ ከዚህ አሁን ምን አጠፋው? ጾም ላይ ነው። አሁን ጾም የራስን ሰው መስድብ ጾም ያስፈታል። ቤተሰብ አሁን ሌላ አጀንዳ ስላለን እርስ በርስ የለም ምንም ነገር የፍቅር ራሱ መሰዳደብ አይቻልም። ስለዚህ እኛ ራሳችን እና ቂልጡ ጭንጭቱ አዳምጠን ጋር አሁን ወደ ታሪክ ስንገባ ማን ዱሬሳ ነው። አሁን የዳለቻስ ዱሬሳ ማለት በእኛ በአማርኛ ሲተረጎም ጥቁር ከብት ማለት ነው። ጥቁር ያረጀ ትልቅ በሬ መንቀሳቀስ ያቃተው ጥቁር ትልቅዬ በሬ ማለት ነው። በቁሙ እየቀዘነ መሄድ ቂጡ መቆጣጠር ተኝቶ የሚቀዝን ነው እንጂ አይቆምም። ዋው ዳስ ተጣጣኝቶ ማለት እኔ ተመጭኝ ልክ ቤቱ ላይ ስገባ ማለት ነው። ግርማ ሞቶ የፉት ይያልኳ ወላሂ ላዚም አይበቃልክም። ጆከር ሐሜት እኮ ነው ያዝከው እናቱ ልብድ ያለት ወረድ ሐሜት እኮ ነው። አይበቃልክም። አባሽ እያልሽ ነው። እኔ መልስ እየተሰጠው ነው። አርፈሽ ሚዩት አድርገሽ አትቀመጪ አንቺ ካፈጠርክ በኋላ እንደፈለግኩ ነው። አሁን ግን ዝም በይ አገባሽም። እኛ ጋር ሱር አልታሰርም ገና። ይሄ እኮ አይፈታም። ሌላ ለማለት ላይ ሌላ ለማለት ሰዓቱ ይለያያል። ነጁ ሰዓቱ ይለያያል ያላችሁ እኮ ከሰው ተለይቼ እኮ ሰዓቴም ሁሉ ነገሬም እኮ ከሰው ተለይቼ የኔ አባት አሜሪካ ያሉ ራሱ ስሁር በልተዋል። እኔ ሌላ ዓለም ለራሴ ለኔና ለኔ 8 ጆከር አለ። ለ8 ጆከር ሰዓታችን፣ ምግባችን፣ አኗኗራችን ሁሉ ነገር የተለየ ነው። እኔ የምኖርበት ሌላ እንትን መስርቻለሁ። እናት በጣም ማሻ አስወጣሻለሁ። አርፈሽ አትቀመጫለሽ። ዝም አሁን ወደ የጌታ ሰው ዛሬ ምንድን እንድትከፍቱልኝ ዝም በይ ይከፈትልሻለሽ። እኛውን ታሪክ እየተነጋገርን በእውቀት የተመሰረተ ነው። አሁን ይጅባቸው የተከፈቱ አጀንዳ ላይ ትንሽ የሆነ ቦርቅቅና አራት አስፈልግም። ሚውት አረጋች። ኦኬ ትፈራለች እቺ ግማታም። አንዱ ሲነካታ ምንም አልፈራም። አይገርምክም አይደለም? ሚውት አርግሽ። ጾመኛ ነኝ። ዝም በይ። እኔ ጋር አትነጋገሪ። ዝም በይ። ጾመኛ ከሆንሽ ችግር የለውም። ያ ሚውት አርጊ። እኛ እናውራ። አንቺ ሚውት አርገሽ አዳምጪ። የሚመለከትሽ ነገር ላይ ተመልሻለሽ እና ቀጥል። ወደ ታሪካችን እንግባ። ወደ ዳለቻ፣ ወደ ጥቁሩ ከብት፣ ወደ ሽማግሌው ከብት ተኝቶ የሚቀዝን ጨርሶታል እኮ ይኸውልህ። ግርማ ጉጉሳ ለሜሳ ገለም እንትን ባይሳ ጨጨብሳ የቡፋን ነው። አዲስ አበባ ላይ እኮ ሰው ነገር አዲስ አበባ ላይ ምግብ ቤት ላይ ገብተው አንተ ሱፉን ግጭ ብሎ ለብሶ ምግብ ተመግቦ እዛው ጠረጴዛ ላይ እኮ እጁን የሚታጠብ እኮ ማህበረሰብ ልክ አስተናጋጅ ዳለቻና አስተናጋጁ ያተጣሉት እጁን እዛው ላይ ሲታጠብ እንዴ እጅ መታጠቢያ እኮ እዛ ነው ያለው። እና ተሽተበራኔ እኮ ባላ ጊዜ ነው አለ። ዳጩን ያዘው አይተዋል። ደግሞ እሱን ትላለህ እንደ ጆከር እዛው ጠጥቶ ደግሞ እዛው ጠጥቶ ፖፖ አምጪልኝ ለሽንት ያለ አሉ። እዛው በዛ ነው መነሻው። ማን ሆነ ነው? እኔ ቁጭ ብሎ ይሻላል። ለአዲስ አበባ ወጣቶች ትልቅ ክብር አለ። እናቴ ትምህርት እስኪ ማታ ላይ ወንድ የሆነ ክለብ ላይ ገብቶ ልክ ዳለቻ በሚሳደበው ልክ ይሳደብ። ቦታ እየያዛችሁ ነው። ማታ ላይ እስኪ ለምን 80ውን አትገባም? ማነው መስሚያቸው ጥጥ ነው። ባናትን የሚተክልህ ሶሻል ሚዲያ ላይ እኮ ነው ተደብቆ እኮ ነው አፉ ታፈላለህ። እኔ ባለ ጊዜ ትጫወታለህ። ቤት ልታፈርስ ትችላለህ፣ ልታፈናቅል ትችላለህ። በዚህ ግን ወታደር በልዩዎች እንትን ላይ ከሄድክ የአዲስ አበባ ወጣት እንዳለ ይሄ ዝምባም ጋላ እኔ አቅም አለኝ። ያን ጊዜ እኛ ስልጣን ላይ ሲወጣ እንዳለ ኮንዶሚኒየም አድላለሁ፣ አባረዋለሁ እያልኩ ነው።
አሁን ለኛ የመሰረታችሁልን ይሄ ኦሮሞ ይዞት የነበረው አዲስ አበባን አስፋፋችሁልን። አዳነች አበቤ እንዳለ ኮንዶሚኒየም አዲስ አበባ ወጣት አድለዋለሁ እየሸጠ ይበላል፣ ይጠጣል፣ ያጨሳል። ያው እኮ ጨረሱት እኮ ጆከር ስማ፣ ኮንዶሚኒየም እነሱ ያስም ቤት እቀበልልሃለሁ እሰጥሃለሁ። አድራ መጀመሪያ ድርሻውን የምትወስዱት እናንተ ናችሁ። መጀመሪያ ድርሻውን የምትወስዱት እናንተ ናችሁ። ስንት ትግል እየታገላችሁ አዲስ አበባዎች፣ እኔ በአይኔ አመት ሙሉ አይቻችኋል። እየቀለድኩ አይደለም። እባክህ ተቀየስ። አዲስ አበባ ወጣት እኮ ይኸውልህ እንቀባ ዞር በል እባክህ። እኛ ኦሮሞነትን እኮ አናውቅም ይሏቸዋል። የራሳቸው ዘው ተወልዶ ያደጉት ባንዲራችንን አትንኩ ነው እያሏቸው ያሉት። ፖሊሶቹ ደግሞ እንደምታያቸው አንድ ፓኬት ሲጋራ ብቻ ግዛለት አለቀ። የፈለከው ማድረግ ትችላለህ። ይሄ ባንዳ ሁሉ አማራን እየመረጠ ሲያስር የነበረው ራሱ አማራ ሆኖ ለወገኑ አልቆመ ያለ አሁን እንዳለ እስር ቤት እያስገቧቸው ነው። በዚህ ሳምንት እንዳለ እስር የታወቀ ነው። እሱ የታወቀ ነው። የአዲስ አበባ ወጣት ዛሬ ብታስረው ነገ በሌላ መንገድ ይወጣል፣ ግን ዋጋህን ይሰጣል። አማራ የሆናችሁ ግን መታወቂያችሁ እየታየ ፖሊስ አስተዳደር ምናምን ስልጣን ላይ የነበርክ ሁሉ እየተለቀምክ እየታሰርክ ነው። የታባ ታሰር የለም ይበለው። የአዲስ አበባን እናት ምናልባት ልታሰቃያት ትችላለህ። እናቱን ከነበረበት ሰፈር ላይ አፍርሰህ አባዶ እዛ ጫካ ውስጥ ትጥላታለህ። እሱ ግን ከዛ ሰፈር አይለቅልህም። ማደሪያ ያጣል፣ መዋያ ያጣል። አንተ ስልጣን ሲያጫውትህ አዳምጣ። አንተ ስልጣን የበቀለ ገርባ ሚስት እኮ እንዳለ ባለስልጣን የተባለ ሚስት ሁሉ እኮ ዝናሽን ሁሉ ደክለዋታል እኮ አዲስ አበባ ወጣት። ቀልደኛ ረካቸውን። ስለዚህ የአዲስ አበባ ወጣት ነው ቅድሚያ ይባዲ ሁሉ ነገር የሚሰጠው። እየመዘገብክ ያዝ። ነገ አማርኛ ስለሚያወሩ አማራ ክልል መታወቂያ ተቀብለው አማራ ነኝ እንዳይሏችሁ አሁን እየመዘገባችሁ ያዙ። እየመዘገቡ ይዟል። እኛ ይሄን ነው የሰጠነው። ይሄ ማን ኮንዶሚኒየም ነው ይሄ ማን ትለቃለህ እያልኩ ነው። እዛ የተሰጠበት አካባቢ ወለጋ፣ አርሲ፣ ጅማ እዛ ተሰፍራለህ፣ እዛው ተጣበህ ትኖራለህ። እናንተ ዘላንነት ነው የሚያወጣው። ሱፍህን እየጣልክ ትሄዳለህ። ማዳበሪያ አንስተህ እንደ ድሮ በረሃ ላይ ሊገቡ ነው እያልክ ነው። አይጥ በቀስት እየገደሉ በረሃ ይገባልና አሌክስ እና ቢኒ ምናምን የንጉሥ ስም የያዘው ሁሉ እግሩን ሰቅሎ እንደ በላይ ምናምን እግሩን ሰቅሎ እና አሌክስ እግሩን ሰቅሎ ይጠጣል። ጫላ ግቢሳ ሊሊሳ ነው አይደል አሁን የያዘው። ሊሊሳ ግቢሳ ጭሊሳ ወጥቶ ኮንዶሚኒየሙ ላይ ማን ይገባበታል? ቤቱ ማን ይዘዋል? እና አሌክስ የንጉሥ ስም እና ሚኒሊክ ይዙታል እያልኩ ነው። ምን ሆነ ነው የዛኔ እሬቻን በደንብ ሳሩን እየበሉ ያከብሩታል። የምን መስቀል አደባባይ መጥቶ ነው እሬቻን የሚያከብረው? ከየት አባቱ መጥቶ ነው? አላየም እንዴ? ዝም በስ እሬቻ ሲከበር እኮ አዲስ አበባ እኮ ነው። አባቴ ቅቤው አስፋልቱን እያጠበቀ አንተ ሰው ሊያከብር ሆቴል እንትን ሊያከብር መጥቶ እዛ በፈሰበት እኮ ነው ያደረጉት። ተያይዘው ሰው ሰልጥኖ ቅቤ እያነጠረ ይበላል። ዛሬ እነሱ ዛፍም ይቀባሉ። እዚህ ላይ ናቸው። ኦሮሚያ ክልል ያለ እኮ ትልልቅ ዛፍ ትልልቅ ዋርካ እኮ አሁን አያሳልፍህም እኮ ሽታው። አማራ ክልል ግን ስትመጣ ጠጋ ብለህ የሆነ ምሳ ትበላበታለህ፣ ቁጭ ብለህ ጫት ምናምን ትቀምበታለህ፣ እረፍት ታደርግበት፣ እንጆይ ታደርግበታለህ። ባህር ዛፍ ሁሉ ሚኒሊክ ነው ያመጣው ብለው እኮ ባህር ዛፍን እኮ አይቀቡም እኮ ቅቤ። ባህር ዛፍን ሲቀቡ ከባህር ዛፍ በላይ ግዙፍ ጽድና እንትኖች ግዙፍ ዛፎች ናቸው። ይሄንን እነሱ አይቀቡም። ግደላቸው። ጀጀባ ነው የሚቀበል። ይሁን ጀጀባ ነው የምታወራ። ሾላ ነው እነሱ የሚቀቡት። አባቴ ሾላ ደርቆ ከወደቀ ለምንም አያገለግልም። ይሄ ዋርካ ሾላ የሚባለው ደርቆ ከወደቀ ለማገዶና ለእንትን እንኳ አይሆንም። በጣም አይነድም፣ ራሱ አይነድም። እንጨትነቱ በጣም ደካማ ነው። ስለዚህ እነሱ የሚቀቡት ይሄንን እንጂ እስኪ አምጡልኝ። ባህር ዛፍ ጽድ ስር ሲሰበሰብ ኦሮሚያ ክልል ጽድ ያለ ባህር ዛፍ በስፋት አለ? ንገሩ። ና መልስልኝ። ስለ ዛፉ ማብራሪያ የሚሰጥ ጆከር፣ ስለ ዛፉ ማብራሪያ የሚሰጥ ሰው ገብቷል። እንቶ በቃ ጥንባታ ማህያ ምንድን ነው አንተ? አለቃ ነኝ። የምን አለቃ?
ጆከር አለቀ። እስቲ ክፋት እስቲ እንትን ቪዲዮ ክፋት ለምን አትተውትም? አለቃ ነህ። ጆከር ይውጣና ይውጣል። ታዋቂ ቆይ አንድ ጥያቄ ልጠይቅ። ኦሮሚያ ባህር ዛፍና ጽድ ያለው ኦሮሚያ ክልል ባህር ዛፍ ምን ባህር ዛፍ የሚባል ዛፍ ታውቃለህ? አላውቅም። ባህር ዛፍ የሚባል ምንድን ነው? ይሄ ኢትዮ ቴሌኮም በስነ ስርዓት የማይጠራ ሰው እኮ ነው ያስገባው። ቆይ ዝም በል እሺ። ጽድስ ታውቃለህ? ጽድ በደንብ አድርጌ ነው። ለምንድን ነው ጽድ ስርና ባህር ዛፍ ስር? ባህር ዛፍ አላውቅም ማለት እሺ። ጽድ ስር ለምንድን ነው የማትቀመጡት? ጽድ ለምንድን ነው እናንተ በብዛት የማይተከለው ኦሮሚያ ክልል? ባህር ዛፍስ በስፋት የማይተከለው ለምንድን ነው? ግራር ይሄ ዋርካ ሾላ ምናምን የምትወዱት አንተን እዛ ስር ለማቅበር መቼ ነው ግን ከስድብ የምትወጡት ኦሮሞች? ሁሌ ስድብ እናቴ ትባዳ እናቴ ልብዳ አማራ ቆማጣ። አንተ ዛሬ ጆከር ዛሬ አንተ እንኳን በህይወት ስላለ ትላንትና የስንት አመት ምንም ነገር ያለበት ሚኒሊክን እንዴት እየፈሩ ዛሬ አንተ በህይወት ያለ የሚኒሊክን ፎቶ ለጥፍበት። ይሄ ሰውዬ ደንግጦ ካልወጣ አይደለም። መቼ ነው ወንድ የምትሆን አንተ? ግን ይሄን ሰውዬ ነው ማን አታውቀውም? አላውቀውም። ቆይ ዝም በል። ስሙን ሪኩዌስት ልኮ ነው። ይሄንን አወቀው። ቫይበር ዝም በል አንተ። ይሄ የተለጠፈውን ፎቶ ታውቀዋለህ? ኦሮሚያ ነግሬሃለሁ። የዛን አስጮ መንፈስ ነው ወርዶን ላይ እየጮኸ ነው እንደ መጣ እንደ በዚህ ልክ ናቸው። እንግዲህ እያያቸው ነው። ወይኔ ሚኒሊክ ንጉስ ነው። ኦ ማይ ጋድ ገብተዋል አንተ። ሄይ የቻይና ውሻ ይመስላል። ኔትወርክ ኢንጂሩ ረመዳን ነው እያለ ነበር ከታች። ይህን እንደዚህ አይነት ፎቶ ለጥፈ ረመዳን ነው ትላለህ? ጥያቄያችሁን ቀጥሉ። ምንድን ነው? እሺ ከታይ ረመዳን ነው ምናምን ስትል ነበር። ረመዳን እኮ በፎቶ አይደለም መግለጽ የምችለው። ረመዳን ከሆነ እኛ ጋር ለማዳመጥ ለምን መጣ? አይ እኔ እዚህ ሰፈር ትንሽ ዳዋ ምናምን ካለ ብዬ ነው። ባለፈውም ደግሞ ረመዳን ነው አንሳደብ ምናምን ስትል ነበር። ኦኬ ያ እኔ ለምን እንደው ልንገርህ፣ እኔ በጣም ከናንተ ያለፍኩኝ ከናንተ ቀድሜ ንቃውኝ። አንተ አሁን ረመዳን ነው ብለህ ስለጻፍ ከታች ያለው በረመዳኑ አንተ ባለጌ ብለህ እኔን ፖለቲካ እየሰራህ ነው። ከናንተ በላይ እኔ እኮ በጣም ስማርት እኮ እኔ። ለምን ታፍራላችሁ? ናታ ቅማላ አንተ ጾመኛ ነህ ውሻ። በሷ ቤት ፖለቲካ መስራት ሆኖ ራምቦ ጆአና ኩሱ ኡመክ እናትን ልብዳት አይሰማሁም ሲል ነገር ይሰማል። በግዱ ይገባዋል። ኩሱ ኡመክ ምንድን ነው ብሎ ይጠይቃል። እሷን ፓርቲ ይሰማሉ። ዳልቻ አስለምዷቸዋል። ኧረ እሱም ከጆካ ነው ይወሰዳል አለ እኮ ቅድም። እኔ ዳልቻ እኮ መንግስት እኮ ነኝ። ቁጭ ብዬ አስለቅሰዋለሁ አባቴ። የሚኒሊክም ፎቶ አንሳ። ኦሮሞ ሲገቡ ብቻ እንዲያስጨዋቸው ብቻ 38 ሰይጣኑን ተነሳበት እኮ ዘሎ ወጣ። ምንም ዘሎ ነው የወረደው። አየው ትፈራኛለህ ሲል ትፈራኛለህ አላየህ? እያቸው ናውጣ አንተ ብሎክ ምን አባይ ታውቂ ነው አንተን የምፈራው? እኔ እኮ ሳላውቃችሁ ትፈራኛለህ ትሉኛል። እኔ ማንንም ፈርቼ አላውቅም። እኔ የምፈራ የራሴን ቤተሰብና የራሴን አክባሪዎች ብቻ ነው።
አዎ ቫይብሬት እንግዲህ እጥፍ መልስ ነው የሰጠነው። ማታ እንመለስበታለን። እኔ ራሱ ነጋ ጠዋት ስራ አለኝ። መልካም ጊዜ። እኛ አየር በአየር ነው መልስ የምንሰጠው። አማራ ወደፊት ትላለህ። ሚኒሊክ ዛሬም ፋኖ ያሸንፋል። ማድረግ ያለብን ነገር እናደርጋለን። ኖርማል። መልካም ጊዜ ባይ። ሁላችሁንም ቻው። እሺ